السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد يتكبرات يا الله بارياوች الله سبحانه وتعالى ወደዚች ምድር ሲያመጣን ላንድ ዓላማ ብቻ ነው። ልክ አላህ Subhanahu Wa Ta'ala ቁርአኑ ላይ ጅኖችን አልፈጠርኳቸውም ይላል አላህ Subhanahu Wa Ta'ala። ወልኢንሳ የሰውንም ልጅ አልፈጠርኩኝም ኢላ ቢሆን እንጂ ይላል አላህ Subhanahu Wa Ta'ala። ሊያዕቡዱን እኔን በብቸኛነት ሊያመልኩኝ ቢሆን እንጂ ለሌላ ዓላማ አልፈጠርኳቸውም ይላል አላህ Subhanahu Wa Ta'ala። የሰው ልጆችና ጂኖች የተፈጠሩበትን ዓላማ ረስቶ ቢዞርም እኔ የሰውንም ልጅ አጋንንትንም የፈጠርኩበት ዓላማ አንድ ብቻ ነው ይላል። ያም ዓላማ ምንድነው ከተባለ ኢላ ሊዕቡዱን እኔን በብቸኛነት ሊያመልኩኝ ቢሆን እንጂ ይላል። ሌላም የቁርአን አንቀጽ ላይ ምን ይላል? ወማ ኡሚሩ አልታዘዙም ኢላ ቢሆን እንጂ ሊያዕቡዱላህ አላህን ሊያመልኩት ቢሆን እንጂ ሙኽሊሰን ጥርት አድርጎ አላህን Subhanahu Wa Ta'ala ሊያመልኩ ቢሆን እንጂ ለሌላ ዓላማ አልተፈጠሩም ይላል አላህ Subhanahu Wa Ta'ala። ነብዩም አለይሂ ሰላት ወሰላም መልእክታቸውን ሲያስተላልፉ ከአላህ ውጭ እርዳታ የሚፈለግባቸው ነገሮች ሙሉ በሙሉ እንዲተው ሲያስተላልፉ ነበር የአላህ መልእክተኛ። ነብዩ አለይሂ ሰላት ወሰላም ከመምጣታቸው በፊት ነቢያቶች ሲያስተላልፉት የነበረው መልእክት ተረስቶ የሰው ልጆች ጅህልና ውስጥ ገብቶ ድንቁርና ማህይብነት ውስጥ ገብቶ አላህን Subhanahu Wa Ta'ala ማምለክን ትቶ ሽርክ ውስጥ ተዘፍቆ በነበሩበት ሰዓት የአላህ መልእክተኛ መጥቶ ከአላህ ውጭ ሲመለኩ የነበሩ እነ ላትን እነ ኡዛን እነ መናትን ሲያፈራርሱ ነበር ነብዩ አለይሂ ሰላቱ ወሰላም። ሆኖም ግን የሰው ልጆች ጅህልናቸው በጨመረ ቁጥር ጅህልናቸው ጥግ በደረሰ ቁጥር ከአላህ ጋር ያላቸው አላቃ በተመናመነ ቁጥር ከአላህ ውጭ ባሉ አካላቶች በድንጋይም ይሁን በነብይም ይሁን በመላእክም ይሁን በረሱሎችም ይሁን በሳሊህም ይሁን በቀንም ይሁን በጀበናም ይሁን በሲንም ይሁን በጫትም ይሁን በተለያዩ ነገሮች ይደገፋሉ። ይህ የኢማናቸው መመንመን የጅህልናቸው ጥግ መድረስ ከአላህ ጋር ያላቸው አላቃ የመበላሸቱን ነው የሚያሳየው። ላስታውሳችሁ የምፈልገው ሽርክ አላህ ዘንድ የተጠላ መሆኑ አላህ Subhanahu Wa Ta'ala የተለያየ የቁርአን አንቀጽ ላይ በአላህ ላይ የሚያጋሩ ሰዎችን ምሳሌ እየጠቀሰ ያወገዘበትን የቁርአን አንቀጽ ላስታውሳችሁ እወዳለሁ። አላህ Subhanahu Wa Ta'ala ለአላህ Subhanahu Wa Ta'ala ጥርት ያደረጋችሁ ስትሆኑ አላህን Subhanahu Wa Ta'ala አምልኩት ይላል። غير مشركين به بالله سبحانه وتعالى ከማጋራት ከመቅጠፍ ከመዋሸት ከማጭበርበር ለአላህ አጋዥን ከመያዝ ደባዎችን ከመጣል ቀልብን በተለያዩ ነገሮች ከማንጠልጠል አላህን ብቻውን አምልኩት ይላል። ወመን ይሽርክ ቢላህ በአላህ Subhanahu Wa Ta'ala ላይ የሚያጋራ ሰው ምሳሌው ይላል አላህ Subhanahu Wa Ta'ala فكأنما خر من السماء ከሰማይ እንደወደቀ አይነት ሰው ነው። فتخطفه الطير አሞራ ቦጭቃ እንደወሰደችው ነው ይላል አላህ Subhanahu Wa Ta'ala أو تهوي به الريح في مكان سيق ወይንም ንፋስ ወስዶ ሩቅ የሆነ ቦታ ላይ እንደ ጣለው አይነት ሰው ነው ይላል አላህ Subhanahu Wa Ta'ala። በአላህ ላይ የሚያጋራ ሰው ከሰማይ እንደ ወደቀ አይነት ሰው ነው። ከሰማይ የወደቀ ሰው ይተርፋል ተብሎ አይከጀልለትም። በአላህ Subhanahu Wa Ta'ala ላይ የሚያጋራ ሰው ከጀሃነም ይወጣል ጀነት ሊገባ ይችላል ተብሎ ተስፋ አይሚያጋሩ ሰዎችን
فقد حرم الله عليه الجنة በሱ ላይ ጀነትን ሐራም አድርጓል ومأواه النار የሙሽሪኩ ሰውዬ መኖሪያው ጀሃነም ነው ይላል وما للظالمين من أنصار ለበደለኞች ረጂ የላቸውም ይላል ዛሬ የሰው ልጆች ዘርማን ዘሬ ሙስሊም ነው ይያሉ አብሬትዬ አንዬ ዳንዬ የዳንግላው ሼኽ የቦረናው ሼኽ አብዶዬ ያ ሁሴን ያ ሐሰን ያ ፋጡማ ጀበናው ሲኒው ቄጤማው እሮብ ሐሙስ ሰኞ ማክሰኞ ይያሉ የተለያዩ ቅብጥሎችን ይቀባጥራሉ እንዲህ አይነት ሽርክ ላይ የሞቱ ሰዎች አላህ Subhanahu Wa Ta'ala ጀሃነምን ያቀምሳቸዋል ጀነትን አይገቡም ይላል አላህ Subhanahu Wa Ta'ala ሙሽሪክ የሆነ ሰው ላይ አላህ ጀነትን ሐራም አድርጎበታል መኖሪያው ጀሃነም ነው እያለ አላህ Subhanahu Wa Ta'ala ቁርአኑ ላይ ያስጠነቅቃል እናቶቼ አባቶቼ ወንድሞቼ እህቶቼ የመጀመሪያ ለሰው ልጆች ልናደርስላቸው ልንመክራቸው ልንሰጋላቸው ልንፈራላቸው የሚገባው ለራሳችንም ልንፈራው የሚገባው በአላህ Subhanahu Wa Ta'ala ላይ ማጋራት ነው በአላህ Subhanahu Wa Ta'ala ላይ ደግሞ ያጋራ ሰው ዘወትር ጀሃነም ላይ ይነዳል ዛሬ የተለያዩ ፍልቃዎች ተልቢስ እንደሚያደርጉት አይደለም የተለያዩ አንጃዎች የሰው ዑምር ላይ እንደሚቀልዱት አይደለም ሱፊዮቹ ጥቅም ያስጨንቃቸዋል ኢኽዋኖቹ ስልጣን ያስጨንቃቸዋል የነሱንም ፈለግ ተከትሎ የሚሄዱ ሰዎች ሲያሳ ቅያስ ይያሉ ህክማ ጥበብ ይያሉ የሰው ልጆች ዑምር ላይ ይቀልዳሉ እናቶቻቸው ሲያጋሩ ሽርክ አይቻልም ብሎ አይነግሯቸውም የቀብር አፈር ሲበላ ኹዝቤድ ረሱላህ ሲባል ናይበሉኝ መዲና ሲባል ይውሰዱኝ መዲና ሲባል እጄን ያዙኝ ሲባል አርሄቦ ነብዬ ሲባል አይናገሩም ምላሳቸው ተለጉሟል ከተናገሩ ስልጣናቸው ይቀርባቸዋል ከተናገሩ ክብሩ ይቀርባቸዋል ከተናገሩ የጀነት ሙሽራ መባሉ ይቀርባቸዋል ከተናገሩ አላማ መባሉ ይቀርባቸዋል ከተናገሩ ፈቂህ ነው መባሉ ይቀርባቸዋል ከተናገሩ ሳሊህ ነው መባሉ ስለሚቀርባቸው ህክማ ዘዴ ይያሉ ተልቢስ ያደርጋሉ በል እንደውም ወደ አቂዳ የሚጣሩ ሰዎችን ሁጁም ያደርጋሉ ሐርፍን ሳያስተካክሉ ነህውን ሳይቀሩ ሰርፍን በላጋን መንጥቅን ሳይቀሩ እንዴት ዳዕዋ ያደርጋሉ ብሎ ለሽርክ ሰዎችና ለሽርክ ከለላ የሚሰጡ ሰዎች አሉ እንዲህ አይነት ሰዎች ለኡማው ጎጂና ኡማውን በዳይ በኡማው ዑምር ላይ ሚቀልዱና ሚጫወቱ ሰዎች እንጂ ለኡማው ጠቃሚ የሆኑ ሰዎች አይደሉም ገንዘብ የሚሰርቅ ሰው ገንዘብህ ላይ ነው ችግር የሚያደርስብህ የሚደባደብ ሰው አካል ላይ ነው ችግር የሚያደርስብህ ጀበናው ስትል ሲኒ ስትል ቄጤማ ስትል አብሬት ስትል አንዬ ስትል ዳንዬ ስትል የዳንገላው ሼክ ስትል ኹዝቤድ ያ ረሱላህ ስትል በተለያየ ነገር ስትጨማለቅ አይቶ ዝም የሚል ሰው በነፍስ ላይ ነው እየቀለደብህ ያለው ስለዚህ የአላህ ባሪያዎች ልንነቃ የሚገባው ሽርክ ያለበት ሰው በሁለት እግሩ እየሄደ ኸይር ስራ መስራት ይቅርና ባፊንጫው ተደፍቶ ኸይር ስራ ቢሰራ ሽርክ እስካለበት ድረስ ካኢነ መንካን ስራው አመድ የለበሰ ሰው ብሎ ማለት ይህ ሰው ነው ስለዚህ በመጀመሪያ ደረጃ ሊያስጨንቀን የሚገባው የሰው ልጆች ጦንቃይ ቤት ሲሄዱ እርዝ ሲያንጠለጥሉ ከአላህ ውጭ ባሉ ነገሮች ቀልባቸውን ሲያንጠለጥሉ ሊያስጨንቀን የሚገባው ይህ ነው ስሙን እየጠራን ልናስጠነቅቃቸው ይገባል ማክሰኞ የሚያመልከው ሰውዬ ሮብ ስትል ማክሰኞ አልተነካም ይላል ማክሰኞን ስትነካ ደግሞ ሮብ የሚያመልከው ሰውዬ ሮቤ አልተነካብኝም ይላል ነብዩ አለይሂ ሰላቱ ወሰላምን የሚያመልከው ሰውዬ ኢሳን ስትነካ የነብዩ አልተነካም ይላል የነብዩ ሲነካ ደግሞ ኢሳን የሚያመልከው ሰውዬ ኢሳ አልተነካብኝም ይላል ጅብሪልን ማምለክ አይቻልም ስትል ደግሞ የኔ ሚካኤል ይቻላል ማለት ነው ይላል አብሬት ማለት አይቻልም ስትል ቃጥባሬ አልተነኩም ማለት ነው ይላል የሰው ልጆች ጅህልናቸው ይህና ይልጥግ በደረሰበት ሰዓት ስም መጠራት ያለበትን ስሙን እየጠራ ልታስተምራቸው ይገባል በያን ልታደርግላቸው ይገባል ተልቢስ ልታደርግ አይገባም ዘመናዊ ሙሪድ ልትሆን አይገባም መንሃጅ ሰለፍ ላይ አቂዳ ላይ ጸር ልትሆን አይገባም እንዲህ አይነት የምታደርግ ከሆነ አላህ ጀርባህን ይቆርጣል ስለዚህ የመጀመሪያ ሊያስጨንቀን የሚገባው ተውሂድ ነው ተውሂድ በመላስም
ይባላል በቀልብም ይቋጠራል በተግባርም ይተገበራል ይህ ሲሆን ነው አላህ ዘንድ የበላይነት ምናገኘው ካልሆነ ግን ተውሂድ ብሎ ማለት አይደለም ተውሂድ ማለት ይያልን ኡማው ላይ ተልቢስ ምናደርግ ዘመናዊ ሙሪድ ምንሆን ከሆነ ኡማው ላይ ተልቢስ ያደረግን ነውና አላህ Subhanahu Wa Ta'ala ይህንን ደሞ በያን የሚያደርጉ ሰዎች ያመጣል ማለት ነው ስለዚህ አላህ Subhanahu Wa Ta'ala በአላህ ላይ የሚያጋሩ ሰዎች ልክ ከሰማይ እንደወደቁ አይነት ሰዎች ናቸው ይላል ከሰማይ የወደቀ ሰው ይተርፋል ተብሎ አይታሰብለትምና በሌላም ቁርአን እንቀጽ ላይ አላህ እናንተ የሰው ልጆች ሆይ ይላል ዱሪበ መሰሉን ምሳሌ ተሰጠ ፈስተሚዑ ለሁ ለሱም ጆሮአችሁን ሰጣችሁ ስሙ ይላል አላህ Subhanahu Wa Ta'ala ኢነለዚነ እነዛኩ ተድዑና መጠሯቸው ሚን ዱኒላሂ ከአላህ ውጭ ካኢነም መንካል መላእክም ይሁን ነብይም ይሁን ሷሊህም ይሁን ድንጋይም ይሁን ዛፍም ይሁን ጀበናም ይሁን ሲኒም ይሁን ቄጤማም ይሁን ጫትም ይሁን ማንኛቸውም ይሁኑ ከአላህ ውጭ ምትጠሯቸው ለየخلቁ ذبابا ዝንብን እኮ አይፈጥሩም ይላል አላህ Subhanahu Wa Ta'ala ወለው اجتمعوا له ቢሰባሰቡ እንኳን ዝንብን መፍጠር አይችሉም ይላል አላህ Subhanahu Wa Ta'ala በል እንደውም እሱ ይቀርና ወይ يسلبهم الذباب ይላል شيئا ዝንቡን ካን የሆነ ነገር ቢወስድባቸው ማስመለስ አይችሉም ይላል አላህ Subhanahu Wa Ta'ala ضعف الطالب والمطلوب ፈላጊውም የሚፈለግበትን ሁለቱም ደካሞች ናቸው ይላል አላህ Subhanahu Wa Ta'ala ማ ቀደሩላህ ሐቅ ቀድሪሂ አላህን መፍራት ያለባቸውን ያህል አልፈሩትም ማወቅ ያለባቸውን ያህል አላወቁትም ይላል አላህ Subhanahu Wa Ta'ala ኢነላህ አላህ Subhanahu Wa Ta'ala ለቀዊዩን ዐዚዝ ብርቱና አሸናፊ የሆነ ጌታ ነው መፍጠር መግደል መስጠት መከልከል ማዳን ሁሉን ነገር ማድረግ የሚችለው ማን ነው ወላሁ Subhanahu Wa Ta'ala በአላህ ላይ የሚያጋሩ ሰዎች ደበኞች ናቸው በአላህ ላይ አጋዥ የሚይዙ ሰዎች ሙሽሪኮች ናቸው በአላህ ላይ ቆርጦ የሚቀጥሉ ሰዎች በደለኞች ጀሃነም ውስጥ ገብቶ የሚነዱ ሰዎች ናቸው ይህ እስካልተስተካከለ ድረስ ሐጅ ቢደረግ ዑምራ ቢደጋገም ዘካ ቢሰጥ ሰደቃ ቢሰጥ ኸይር ስራ ቢሰራ ካኢነ መንካን ውድቅ ነው ፉርሽ ነው ልክ አላህ Subhanahu Wa Ta'ala እናመጣቸዋለን ኢላማ አሚሉ ወደ ሰሩት ስራ ፈጀዐልናሁ እናደርገዋለን ሀባአን መንሱራ እንደተበተነ አቧራ እንበትነዋለን ፋይዳ የለውም ይላል ተውሂድ የለበትም እኽላስ የለበትም አላህን በብቸኛነት ማምለክ የለበትምና አመድ ይገባል ይያለ ነው ስለዚህ ወንድም እህቶቼ እናቶቼ አባቶቼ ሽርክ የሚባለው ሙሲባ ከካንሰር ከኮሮና ቫይረስ ከተለያዩ አስፈሪ ከሆኑ ነገሮች በላይ ሊያስፈራን ልንጠነቀቀው ልንርቀው ቤተሰቦቻችን እንዲርቁት ልናደርግ አካባቢያችን ላይ ያሉ ሰዎች እንዲርቁት ልናደርግ ይገባል በየቦታው 3 እና 4 ሻሽ እየጠመጠሙ አንገታቸውን እያወዛወዙ ጫት ጀባብሎ ጉዳይን በሙሉ ፈጽመንልሃል ጉዳይ በሙሉ ተሳክቷል ሰላት ምን ሰግደው አርሽ ላይ ነው እያሉ ኡማው የሚያጭበረብሩ ስንትና ስንት ሰዎች አሉ እንኳን አርሽ ላይ መስገድ ይቀርና ፕሌን ላይ እንኳን ሲሄዱ የሚጨንቃቸው የሚጠባቸው ማይችሉ የሆኑ ሰዎች አርሽ ነው ምን ሰግደው ብሎ በአላህ ላይ ይዋሻሉ ስለዚህ በአላህ Subhanahu Wa Ta'ala የሚያጋሩ ሰዎች ከማጋራታቸው እንዲወጡ በአላህ ላይ ቆርጦ የሚቀጥሉ ሰዎች ይህንን ደባቸውን እንዲተው ጥሪ ልናደርግላቸው ይገባል ይህ የመጀመሪያ ሊያስጨንቀን የሚገባ ጉዳይ ነው ነብዩ አለይሂ ሰላቱ ወሰለም ሊሞቱ አካባቢ የመጨረሻ ህመማቸው ላይ ለዕነቱላህ ያላህ እርግማን ይወረድባቸው አለል ይሁዲ ወነሳራ ባይሁዳና በነሳራ ላይ ያላህ ለዕና ይወረድባቸው ለምንድነው ከተባለ ኢተኸዙ ያዙ ቁቡር አንቢያኢሂም መሳጅድ የነብያቶችን የቀብር ቦታ ያምልኮ ቦታ አድርጎ አዙዋሉ ነብዩ አለይሂ ሰላቱ ሰላም ነብዩ አለይሂ ሰላቱ ወሰላም እንዲህ ሲያወግዙት ነበር እንዲሁም ነብዩ አለይሂ ሰላቱ ሰላም መማተ አሉ የሞተ ወሁዋ እሱ አሉ የድኡ እየጠራ ሚን ዱኒላህ ከአላህ ውጭ ንደን ለአላህ አጋዥዞ እየጠራ ከሞተ دخل النار جهنم ገባ መግባቱ አይቀሬ ነውና ሙሽሪክ የሆነ ሰው መኖሪያው ጀሃነም ነው ሙሽሪክ የሆነ ሰው ዘላለም እሳት ውስጥ ይነዳታል ይወጣል ተብሎም
አይታሰብለትም ይወጣል ተብሎም ክጃሎት አይከጀልለትም አቂዳ ያላቸው ሰዎች ማሲያ ላይ የወደቁ ሰዎች ወንጀል ላይ የወደቁ ሰዎች አላህ Subhanahu Wa Ta'ala ከማራቸው ይምራቸዋል ተመሽየትላ ስለሆነ ካልማራቸው ግን በወንጀላቸው ልክ ጀሃነም ውስጥ ተቃጥሎ ሲወጡ ሙሽሪክ የሆነ ሰው ግን ዘላለም ጀሃነም ውስጥ ገብቶ ይነዳል ስለዚህ ሊያስጨንቀን የሚገባው የመጀመሪያው ተውሂድ ነው በመላሳችንም ልንናገረው የሚገባ በቀልባችን ልንቋጥረው የሚገባ በተግባርም ልንፈጽመው የሚገባው ይህ ተውሂድ ነው ነብያቶች የተላኩበት አላህ Subhanahu Wa Ta'ala ቁርአኑ ላይ መድባአስና في كل امه በእያንዳንዱ ኡማ ላይ ልከና ረሱላን መልእክተኞችን ምን የሚሉ አንዕቡዱላህ አላህ Subhanahu Wa Ta'ala አምልኩ ወይተኒቡ ጣጉታትን በሙሉ ራቁ የሚሉ መልእክተኞችን ልከናል ሀጀርም ይሁን ሸጀርም ይሁን ነብይም ይሁን መላእክታም ይሁን አንየም ይሁን ዳንየም ይሁን አልከስየም ይሁን ሶርጋንየም ይሁን ቃጥባርየም ይሁን የዳንገላው ሼክም ይሁን የቦረናው ሼክም ይሁን ኑህ ሁሴንም ይሁን አብዱል ቃድርም ይሁን አብዶየም ይሁን ካኢነም መንካን ከአላህ ውጭ የሚመለኩ ነገሮችን ሙሉ በሙሉ ራቁ በሚል ነው ነብያቶችን የላክ ነው ይላል አላህ Subhanahu Wa Ta'ala ነብያቶችን የላከበትን ጉዳይ ትተን ስለሌላ ነገር ብናወራ ተውሂድን ተልቢስ አድርገን በሌላ ነገር ኡማውን ብንሸውደው አላህ Subhanahu Wa Ta'ala ዱንያም ላይ አኺራም ላይ ያዋርደናል ስለዚህ የመጀመሪያ ሊያስጨንቀንና ሊያንገበግበን የሚገባው ተውሂድ ነው አላህ Subhanahu Wa Ta'ala ስለ የሚያሻርኩ ሰዎች مثال الذين ينزا مثال الى الله سبحانه وتعالى اتخذوا يازو سوج من دون الله كالله وج اولياء وداجن يازو سوج مثالاቸው كمثل عنكبوت اتخذت بيتا لك عند شرريت ቤት ነው ይላል وان اوحن البيوت لبيت العنكبوت ከቤቶች የመጨረሻ ደካማ ቤት ብሎ ማለት የሸረሪት ቤት ነው ችግርን መከላከል ንፋስን ዝናብን መመለስ የማይችል ደኢፍ የሆነ ቤት ብሎ ማለት የሸረሪት ቤት ነው ይላል ለውካኑ ያዕለሙን የሚያውቁ ቢሆኑ ኖሮ ይላል ኢነላህ አላህ Subhanahu Wa Ta'ala ያዕለሙ ያቃል ማይድዑነ የሚጠሩትን ሚን ዱንላህ ከአላህ ውጭ ሚን ሸይን ከምንም ይሁን የሚጠሩትን አካል ያቃል ወሁወ አላህ Subhanahu Wa Ta'ala አዚዝ አሸናፊ ነው አልሐኪም ጥበበኛ የሆነ ጌታ ነው ወትልከል አምሳሉ ይቺ ምሳሌ ነድሪቡሃ للناس ለሰው ልጆች ምሳሌ እናቀርባታለን ይላል ወማ ያዕቂሉሃ አይገነዘባትም ኢላ العالمون አዋቂዎች ካልሆኑ በስተቀር ሱፊዮች ዛሬ ከአላህ ውጭ አትያዙ ቀንን አታምልኩ አብሬት ቃጥባሪ አንዬ ዳንዬ አትበሉ ኩዝቤዲ ያ ረሱላህ አትበሉ ይውሰዱኝ መዲና አትበሉ ናይበሉኝ መዲና አትበሉ ሲባል ወደ ተውሂድ የጠራቸውን ሰው ያከፍራሉ ወደ ሽርክ የጠራቸውን ሰው አህለ ተውሂድ ነው ብሎ ጀባ ይጥላሉ እንዲህ አይነት ድንቆሮና ማህይባኖች አያቁትም ዓሊሞች ካልሆኑ በስተቀር ይላል አላህ Subhanahu Wa Ta'ala አላህን Subhanahu Wa Ta'ala ብቸኛ አድርጋችሁ ያዙ ማለት ያስወድሳል ከአላህ ውጭ ደግሞ እገዛን ያዙ የሚሉ ሰዎች ያስወቀሳቸዋል እንጂ አያስወድሳቸውም ስለዚህ ሱፊዮች ቀብሮች እንዲመለኩ ያደርጋሉ የቀብር አፈር ተበልቶ ሲያበቃ በሲኖትራክ አፈር እንዲደፋ ያደርጋሉ የሰው ልጆች ጦንቃይ ቤት እንዲመላለሱ ያደርጋሉ የሰው ልጆች ሙሪዱኖች ጫት ይዞ እንዲዞሩ ያደርጋሉ የሰው ልጆች ዑምር ላይ ይቀልዳሉ የሰው ልጆች ቀልባቸውን ይቆጣጠሩባቸዋል የሰው ልጆች ከነበሩበት ከትክክለኛው ሃይማኖት አውጥቶ ወደ ሽርክ ወደ ቀን ማምለክ ወደ ጦንቃይ ቤት ወደ መመላለስ የሰው ልጆችን ከአላህ ጋር እኩል ስልጣን ወደ መስጠት ደረጃ ይጣራሩ ተከትሏቸው ማን ይሄዳል ከተባለ ኢኽዋኖች ደግሞ ጀንዳንዱን ፍርቃ አቅፎ ይሄዳሉ አህባሽን ብትል ሱፊይን ብትል ተብሊግን ብትል አሽአሪያን ብትል ቃድሪያን ብትል ኸዋሪጅን ብትል ሱሩሪያን ብትል የፈለከውን ፍርቃ ኢኽዋኖች ችግር የለባቸው በስልጣን በክብራቸው አትምጣባቸው እንጂ የፈለከውን ነገር ብታመልክ እሳት ውስጥ ገብተ ብትነድ አያዝኑልህም እነሱ የሚጨነቁት ለስልጣናቸው ለክብራቸው ለሚኖሩት አናኖርና ለሚሄዱት አካይድ ነው የሚጨነቁት እንጂ ኡማውን ጀሃነም በላው ወደመ ከሰረ ከፍሮ ሞተ ተገረፈ ከሀገር ተባረረ ችግር ደረሰበት አይመለከታቸውም የሚያስጨንቃቸው ህዝብ ዘንድ መታወቅ ስልጣን መያዝ ወንበር ላይ መቀመጥ
መቀመጥ መፎከር ነው የሚያስጨንቃቸው። መንሃጅ ሰለፍ ላይ ነው ያለነው ብሎ የነሱን ፈለግ ኮቴ ለኮቴ የሚከተሉ እነሱን የሚያወዱስና ሰና የሚያደርጉ ሰዎች የነሱን መንሃጅ ነው እንሻር የሚያደርጉት። ተውሂድን ያወግዛሉ፣ ሱናን ያወግዛሉ፣ መንሃጅ ሰለፍን ያወግዛሉ፣ ተልቢስ ያደርጋሉ። ለነሱ ደግሞ ዕውቅና ይሰጣሉ። ከእንዲህ አይነት ኡማው ላይ ተልቢስ ከሚያደርጉ ሰዎች እኛንም ሙስሊሙንም ኡማ አላህ Subhanahu Wa Ta'ala ይጠብቅ። በሌላም የቁርአን አንቀጽ ላይ ምን ይላል? ወቱል ሐቅ ለአላህ ነው ኢባዳ በሙሉ መስገድ፣ መጾም፣ ሁሉም ኢባዳ በአጠቃላይ ለሱ ነው ይላል። ወለዚና እነዛ የድዑና የሚጠሩ ይላል አላህ Subhanahu Wa Ta'ala ሚን ዱኒሂ ከአላህ ውጭ ላ የስተጂቡነ ለሁም ቢሸይኢን በምንም እሺ ብሎ ምላሽ አይሰጧቸውም። ሁሌ እንደተቸገሩ፣ ሁሌ እንደተንከራተቱ፣ ሁሌ እንደለመናቸው ከለተለት እየባሰባቸው የሚጠሩትም የማያውቁ የተጠሩትም ምላሽ የማይሰጡ ነገር ላይ ሲታገሉ ይቆዩና ወደ አኺራ ይሄዳሉ። አላህ ያዘነላቸው ተውበትን ይወፍቃቸዋል። ላ የስተጂቡነ ለሁም ቢሸይኢን በምንም ምላሽ አይሰጧቸውም ኢላ ቢሆን እንጂ ከባሲጥ ከፈይሂ ልክ እጁን እንደሚዘረጋ ነው አለ ኢለልማኢ ወደ ውሃ ሊየብሉጋ ሊደርስለት አፋው እጁ ላይ ውሃ ሳያፈስ እጁን ዘርግቶ እጁ ላይ መጥቶ ውሃው ገብቶ መጠጣት እንደሚፈልገው ሰውዬ ነው አለ አላህ Subhanahu Wa Ta'ala። የማይሆን ነገር ነው፣ ቆም ብላችሁ አስቡበት እያለ ነው። ወማ ሁወ ቢባሊጊሂ ይህ ውሃ እኮ የሚደርስለትም አይደለም። ሩቅ ቁመህ ወደ ውሃ እጅህን ዘርግተህ ናልጠጣህ ብትለው የማይመጣልህ ነገር ነው። ከአላህ ውጭ እየጠራ ያለው ነገር የሚሆን ነገር አይደለም። የምትጠራውም አካል አይሰማም፣ መይት ነው። የምትጠሪውም አካል የሚሰማሽ አይደለም። እሱም መስማት ተስኖታል። እሱም ከሞት ህይወቱን ማትረፍ አቅቶታል። እሱም ከበሽታ ራሱን ማዳን አቅቶታል። አላህ የወሰነበትን ውሳኔ ተቀብሎ ቀብር ውስጥ ገብቶ አፈር ተደፍቶበት ድንጋይ ተጨምሮበት ምንም ሊያደርግልሽ አይችልም። ተውት። ልክ ወደ ውሃ እጁን ዘርግቶ ውሃው ወደ አፉ ለማስገባት እንደሚሞክረው አይነት ሰው ነው። ይቅርባችሁ ብሎ አላህ ቁርአኑ ላይ ምሳሌ እየሰጠን ነው። ወማ ዱዓኡል ካፊሪን ኢላ ፊ ضلال የካፊሮች ኢባዳ ጥመት ላይ ቢሆን እንጂ አይደለም ይላል አላህ Subhanahu Wa Ta'ala። ስለዚህ ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል። ከአላህ ውጭ የምናመልካቸው ለራሳቸውም ጥቅም ማምጣት የሚችሉ ሰዎች አይደሉም። እንኳን አንተን ሊጠቅሙህና እንኳን አንቺን ሊጠቅሙሽና እንኳን አንቺን ከችግርሽ ሊያድኑሽና እንኳን አንተን ከችግር ሊያድኑ ይቅሩና ለራሳቸውም ካላህ የሚመጣውን ሞት ተቀብሎ የሚሄዱ በሽታ ሲመጣባቸው አልጋ ላይ ሚንከባለሉ መጠጣት አቅቷቸው በሰው እጅ ሚጠጡ ከሞቱ በኋላም የሰው ልጅ ጀርባው ላይ አሳርፎ ቀብር ላይ ወስዶ የሚያስገባቸው ናቸው። ላንተ ምንም ጉዳት ጥቅምም ሊያመጡሉ የማይችሉ ነገሮች ናቸው። ሁሉ ነገር ማድረግ የሚችለው አላህ Subhanahu Wa Ta'ala ነውና ወደ አላህ ተመለሱ እያለ ነው። ላ ذكر الله وحده አላህ ብቻው ሲወሳ እሽማአዘት ትታመማለች አለ። ቁሉቡ الذين የነዛ ሰዎች ቀልብ ላ يؤمنون بالآخرة በመጨረሻው ቀን የማያምኑ ሰዎች ቀልባቸው ትታመማለች፣ ትኮማተራለች አለ አላህ። وإذا ذكر الذين من دونه ከአላህ ውጭ ያሉማ ሲወሱ ኢዛሁን ይስተብሽሩን ያኔ ደስላቸዋል። ነብዩ አለይሂ ሰላቱ ወሰለም መዲና ኑ ይበሉኝ ሲባል፣ ነብዩ እጄን ያዙ ሲባል፣ ኑር ሁሴን ሲባል፣ አብዱል ቃዲር ጂላኒ ሲባል፣ ሰይድና ኸዲር ብር ሰጡ እንዲህ አደሉ ሲባል፣ እንትና እጃቸው ላይ ውሃ አፈሰሱ እንዲህ ቦታ ታዩ ሲባል አጂብ ይላሉ። የአላህ ተአምራት ሲነገራቸው ግን ቀልባቸው ትታመማለች አለ። የሙሽሪኮች ባህሪ አላህ ብቻ ሲባል ተውሂድ ሲባል ይጨንቃቸዋል፣ ይጠባቸዋል። ስለዚህ አላህን Subhanahu Wa Ta'ala ፈርተን ወደ አላህ ሁሉ ነገራችንን ልናስጠጋው ግድ ይለናል። ሽርክ የሚባለውን ነገር አላህ Subhanahu Wa Ta'ala ቁርአኑ ላይ ምሳሌ እየሰጠ አውግዟል። ነብዩ አለይሂ ሰላቱ ወሰለም እነ ላትን እነ ኡዛን እነ መናትን አማልክት ተብሎ ሲያዙ የነበሩ ነገሮችን አውግዟሉ፣ እንዲወገዙም አድርገዋሉ፣ እንዲፈርሱም አድርገዋሉ። በየሀገሩም ሲመለኩ የነበሩ ቀብሮችን ስም ተሰጥቷቸው ሲደረጉ የነበሩ ነገሮችን በሙሉ የአላህ መልእክተኛ አውግዟል። ወደ ኋላ ልንመለስ አይገባም። ወደ ሽርክ ወደ አዝቅት
ልንመለስ አይገባም። አቂዳችን አጥብቀን ልንይዝ ይገባል። አቂዳችን የሚወስድብን ሰው ልንጠነቀቅ ይገባል። የኢኽዋን ሙሪዶችን የኢኽዋን አጋዦችን ወደ ኢኽዋን የሚጣሩ ሰዎችንም ልንጠነቀቅ ይገባል። ከአህባሽም ከሱፊይም ከኢኽዋንም ለነሱም ከሚያግዝ አይነት ፍርቃ ተጠንቅቀን አቂዳችን ላይ ልንበረታ አቂዳችን ልናስተምር ለኡማው ልንደርስለት ኡማው ካለበት ችግር ልንደርስለት ይገባል። ልናክመው ይገባል። ኡማው በሽርክ ታሞ ያለ ሌላ መድኃኒት ብትሰጠው በሽታውን ታባብስበታለህ እንጂ ለበሽታው መድኃኒት ሰጠኸው አይባልም። ስለዚህ አላህ Subhanahu Wa Ta'ala ብዙ የቁርአን አንቀጽ ላይ ተውሂድን እንድንይዝ ሽርክን እንድንርቅ አዞናል። በሌላም የቁርአን ያመልካሉ አለ ሚን ዱንላሂ ከአላህ ውጭ የሚመለኩ ነገራቶች ካኢነ መንካን የሚወገዙ ናቸው። ማላ የምልኩ ለሁም ሪዝቀን ሲሳይን መስጠት የማይችሉትን ያመልካሉ። ሚነ ሰማዋት ከሰማይ ዝናብ ማውረድን ማይችሉትንም ወልአርድ ከምድርም ደግሞ ቡቃያን ማብቀል የማይችሉትን ያመልካሉ። ሸይአን በርዝቅ በኩል በሲሳይ በኩል በየትኛው መስመር ሊለግሷቸው የማይችሉ አካላቶችን ያመልካሉ። ወላ يستطيعون ደሞም አይችሉም አላህ ፈላ ተድሪቡ ሊላሂ الامثال አረ ለአላህ ምሳሌን አታድርጉለት አምሳያን አታድርጉለት ብጤን አታድርጉለት ይላል። ኢነላህ አላህ Subhanahu Wa Ta'ala ያዕለሙ ያቃል ወአንቱም ላ ተዕለሙን እናንተ አታቁም። ኢባዳም በሙሉ አጠቃላችሁ ለሱ አድርጉ። ሐጅን ዑምራን ዝክርን ሰላትን ሰደቃን ኢባዳ ተባሉ ነገሮችን በሙሉ ለአላህ Subhanahu Wa Ta'ala አጠቃላችሁ አድርጉ ይላል አላህ Subhanahu Wa Ta'ala። ስለዚህ የአላህ ባሪያዎች አላህ Subhanahu Wa Ta'ala በብቸኛነት ሲመለክ ይወዳል፣ ሲጋራበት ይቆጣል፣ አይቀጡ የሆነ ቅጣት ይቀጣል። ዛሬ አህባሽ ከአላህ ውጭ ወዳለ ትጣራለች፣ አላህ ከአርሽ በላይ መሆኑን ታወግዛለች፣ አላህ ከአርሽ በላይ ነው ያለን ታከፍራለች። ይህን ያህል ጅህልናው ቤት ሰርቶባቸዋል። አቅላቸውን የሚከተሉ የአንድ አይሁድና የነሳራን እምነት አጥንቶ ይዞላቸው ከጊዜ በኋላ የመጣውን አብደላህ الحرارين እየተከተሉ የነብዩን አለይሂ ሰላቱ ሰላም ቃል ታዊል ያደርጋሉ። የአላህን ቃል ታዊል ያደርጋሉ። ምስኪኑ ኡማ ላይ ይጫወቱበታል፣ ይቀልዱበታል፣ እምነቱን ይወስዱበታል፣ ለጀሃነም ያደልቡታል። በዚህ ግርግር ደግሞ ኢኽዋኖች ለስልጣናቸው ይፎክራሉ። እነሱንም ተከትሎ የሚሄዱ ሰዎች ደግሞ በዚህ ግርግር ኡማው ላይ ሊነግዱ አንሰራራቸዋል። ስለዚህ የመጀመሪያ ሊያንገበግበን የሚገባው በአላህ Subhanahu Wa Ta'ala ያለንን እምነት ልናጠናክር ለኡማው ልናስተምር ተውሂድ የበላይ እንዲሆን የሰው ልጆች ተውሂድ እንዲይዙ ነው ልንጨነቅ የሚገባው። ከዛ በኋላ ሁሉ ነገር አደቡን ጠብቆ ይመጣልና ዛሬ እንደምታውቁት አህባሾች በሚዲያቸው በግልጽ ኩፍራቸውን እንተሻር ያደርጋሉ። አላህ ከአርሽ በላይ መሆኑን ያወግዛሉ። ቁርአንን ታዊል ያደርጋሉ። ለአላህ Subhanahu Wa Ta'ala የማይገባውን ነገር ያስጠጉለታል። ሱብሃነሁ ወተዓላ አማ የሲፉን እነሱ ከሚቀጣጥፉት ነገር ለጌታችን ጥራት ይገባው። የሰው ልጆች ገንዘብ ላይ የሰው ልጆች እድሜ ላይ የሰው ልጆች ዕውቀት ላይ የሰው ልጆች ዕቁል ላይ የሰው ልጆች ጭንቅላት ላይ እየቀለዱ ያሉበት ሰዓት ነው። አኽላቅም ስነ ምግባርም ኢባዳም ሁሉ ነገር ቦታ የሚይዘው አቂዳ ሲስተካከል ነው። አቂዳ የሌለው ሰው እንግሊዝኛም ቢናገር ነህውን ሰርፍን የተለያዩ ድጋፍ ሊያደርጉለት የሚችሉ ነገሮችን ቢጨምርም ይህንን ነገር እስካላስተካከለ ድረስ ፋይዳ የለውም። ነብዩ አለይሂ ሰላቱ ሰላም ከሰላትም ከዘካም ከሐጅም ከዑምራም ከሰደቃም ከተለያዩ ነገሮች በፊት ሲታገሉለት የነበረው ቁሉ ላ ኢላሃ ኢላላህ ተፍሊሁን ላ ኢላሃ ኢላላህ በሉ ላ ማዕቡደ ቢሐቅን ኢላላህ በሉ በሐቅ ሊመለክ የሚገባ ጌታ የለም ከአላህ ውጭ በሉ ሲሉ ነበር የነበሩት ነብዩ አለይሂ ሰላቱ ሰላም። ሲሞቱም ይህንኑ መልእክታቸው ሲያስተላልፉ ነው የሞቱት። ሰሃቦችም ይህንን ነበር ሲያደርጉና ሲያስተላልፉ የነበሩት። ታቢዮችም እንደዚሁ እነ ኢማሙ ማሊክ እነ ኢማሙ ሻፊ እነ ኢማሙ አቡ ሐኒፋ እነ ኢማሙ አህመድ ሲያስተላልፉት የነበረው ይህንኑ አቂዳ ይህንኑ ተውሂድ ነበር። ከጊዜ በኋላ ግን የተተኩ የአሽዓሪያ የቃድርያ ማቱሪዲያ ፈልሰፊያ የተለያዩ የተተኩ ፍርቃዎች ዲናቸውን በዱንያቸው ቀይሮ ባላህ ዲን ላይ ይቀልዳሉ። እነዚህን ሰዎች ደግሞ ምናወግዛቸውና ለኡማው ትምህርት ማድረስ የምንችለው ዕውቀት ሲኖረን ነው። አላህ Subhanahu Wa Ta'ala ኸይርን ለማስፋፋት ሸርን ለማስጠንቀቅ ዕውቀት ይስጠን፣ አቅምም ብቃትን ሁሉ ነገር ይስጠን። ሐቅ ላይ ያጽናን። ሐቅ ላይ ጸንቶ ደግሞ ሐቅ ላይ ከሚሞቱት ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.